ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክም? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክተማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል እግዚአብሔር ቃል። ኢሳይያስ 40 ከእናንተ አንዳችሁ አታውቁም ብዬ እንደማልጠረጥር እርግጠኛ ነኝ። በጣም ታዋቂ፣ በተለይ ደግሞ አሁን ያነበብኩት የመጽሐፍ ቅዱስ ክፍል በብዙ ለማጽናናት ብዙ ሰባኪያን የሚናገሩበት ነው። እኔም ደግሞ ከማጽናናትም ባሻገር ሞጋች የሆኑ እውነቶችን በዚህ ክፍል ውስጥ ማስቀመጥ እፈልጋለሁ። ዛሬ እንግዲህ እግዚአብሔር ሲያጽናና ብየዋለሁ። የዛሬውን ርዕሳችንን ሰው ሲያጽናና ሳይሆን፣ ሳይንስ ሲያጽናና ሳይሆን፣ ማን ሲያጽናና? እግዚአብሔር ሲያጽናና። የእግዚአብሔር የማጽናኛ መንገድ እና ስልት ምን እንደሆነ በእግዚአብሔር ቃል መርምረን እንድንደርስበት ያስፈልጋል። እንግዲህ ይህ መጽሐፍ አሁን ያነበብኩላችሁን ክፍል ጨምሮ ኢሳይያስ በሁለት ከፍለን ብንወስደው አንደኛው ክፍል ከምርኮ በፊት የነበረውን የእስራኤልን ሁኔታ የሚዘክር ከምዕራፍ 1 እስከ ምዕራፍ 40 ያለውን እናገኛለን። እስከ ምዕራፍ 39 ከምርኮ በኋላ ያለውን ደግሞ ከምዕራፍ 40 እስከ ምዕራፍ 66 ከፍለን ብናየው ይሄንን ደግሞ በምርኮ ውስጥ ያለን ሕዝብ እግዚአብሔር ለማጽናናት የተጠቀመበት መሳሪያ አድርገን ልንወስደው እንችላለን ማለት ነው። ስለዚህ እንደ አጠቃላይ እስከ 66ኛው ድረስ አንድ ርዕስ ንስጠው ቢባል የእግዚአብሔር ምንድነው? ማጽናናት። ራሱ ምዕራፍ 40 ቁጥር 1 ራሱ ሲጀምር ምንድነው የሚለው? አጽናኑ ብሎ አይደል የሚጀምረው? ምን በሉ? አጽናኑ፣ ሕዝቤን ምን በሉት? አጽናኑት ብሎ ነው የሚጀምረው። ስለዚህ የሚሄድባቸው የመልእክት መንገዶች ሁሉ ይሄንን ነው የሚያጠነጥኑት ማለት አጽናኑት ሕዝቤን። እንግዲህ ይህንን ትንቢት ይሄ ተንባይ ነብይ እግዚአብሔር ገልጦለት ሲያወራ ሕዝቡ በእንደዛ አይነት ሁኔታ ውስጥ ሆኖ አይደለም የሚያወራው። ከ150 ዓመት በፊት ቀደም ብሎ ነው የሚያወራው ኢሳይያስ። እስራኤል ሕዝብ ወደ ምርኮ ከመሄዳቸው በፊት እነሱ ወደ ምርኮ የሄዱት 586 ዓመተ ምህረት ላይ ነው። በምርኮ በባቢሎን ከመጣላቸው በኋላ ሊመጣባቸው ያለውን ነገር ገና አስቀድሞ በመገለጥ በመንፈስ ቅዱስ አስተውሎ ምንድነው ያደረገው? ኦኬ እዛ ውስጥ በሚሆኑበት ጊዜ ከሚገጥማቸው የስሜት መረበሽ፣ ቁዘማ፣ ተስፋ መቁረጥ ይወጡ ዘንድ ደግሞ ብሎ እግዚአብሔር የ150 ዓመት ፕሮግራም ነው ይዞ የሚያወራው ማለት ነው። ስለዚህ ዛሬ እዚህም ውስጥ እዚህ ስሜት ውስጥ እዚህ ቁዘማ ውስጥ እዚህ የነፍስ መራት ውስጥ ብትሆኑ ባትሆኑ ነገ ቢገጥማችሁ ባይገጥማችሁ ወይም ደግሞ በዘመናችሁ ሁሉ ቢገጥማችሁ ካለው ነገር አንፃር ስለ መጽናናት ስትሰሙ አይ እኔን አይመለከተኝም እንደማትሉ እርግጠኛ ነኝ። ምክንያቱም መንፈስ ቅዱስ አስቀድሞ አይቶ በኢሳይያስ አፍ የስንት ዓመት ትንቢት ተናገረ? የ150 ዓመት። ይሄንን ማመንም ማሰብም ይከብዳል አይደል? እና ምርኮ ውስጥ ልክ በሚገቡበት ጊዜ
የሚፈጠርባቸውን ስሜት ማሰብ ቀላል አይደለም። ምክንያቱም የባቢሎን አማልክት እንዳሸነፉ ኃያላን እንደሆኑ የሚታወቀው የባቢሎን አምላክ ትልቁ አምላክ ማርዱክ የሚባለው አምላክ ነው። እና እሱ እንዳሸነፈ እግዚአብሔር ደግሞ ምን እንዳደረገ እንደተሸነፈ በሚያስቡበት በዛ የህይወት ምስቅልቅል ውስጥ የእስራኤል አምላክ ያህዌ ግን የተሸነፈ ህዝቡንም የረሳ በሚመስል ውስጥ እግዚአብሔር በዚህ ቃል ወደ ህዝቡ መምጣት ፈለገ። ምዕራፍ 40 እንኳን ብንመለከት ምዕራፍ 40 እንዳልኳችሁ የምን መጽሐፍ ነው ብያለሁ? የመጽናናት ነው። ገና ሲጀምር ምን በሉ? አጽናኑት ህዝቤን ይላል። አጽናኑት። በሚል እወጃ የተጀመረው ነገር ከቁጥር 12 ጀምራችሁ እስከ 26 እግዚአብሔር ስለ ታላቅነቱ፣ ስለ ሉዓላዊነቱ፣ ስለ ፍጥረትን የመቆጣጠር ኃይሉ ከተናገረ በኋላ ነው ቁጥር 27 ላይ ይሄንን ህዝብ በድንገት አንድ ጥያቄ የሚያነሳላቸው። ከዚህ ሁሉ ታላቅ ተስፋና የኃይል መገለጫ በኋላ ቁጥር 27 ላይ ድንገት የህዝቡን እውነተኛ የልቦና ስሜት ወደ ግልጥ ወደ ብርሃን ያወጣዋል። እንዲህ ብሎ ይህም በእግዚአብሔር ቃል ኪዳንና በህዝቡ ተጨባጭ ሁኔታ ጋር ያለውን እውነተኛ ምንነት ወደ ብርሃን በማውጣት ነው የሚጀምረው። ምንድነው የሚለው? ህዝቡ ግን ምንድነው የሚለው? መንገዴ ከእግዚአብሔር እስኪ በሉት ተሰውሯል። ንግግሩ ራሱ በጣም ያስደነግጣል። ተሰውሯል። የህይወትን ጉዞ፣ የግል ሁኔታን፣ የህይወትን አቅጣጫና እጣ ፈንታን በሚያመለክት መልኩ እንደዚህ ነው የሚሉት። የኔ ህይወት ታሪኬ እግዚአብሔር ሊያየው ፈጽሞኑ በማይችልበት ከእግዚአብሔር ኔትወርክ ውጪ በሆነ ዓለም ውስጥ አሁን መኖር ጀምሬያለሁ። ኮምፓሱ የለውም። እኔ የት ጋር እንዳለው እንኳን እግዚአብሔር ማወቅ አይችልም። ስጸልይ መስማት አይደለም። የት ነው እስራኤል ያዕቆብ ቢባል እግዚአብሔር የት እንዳለው እንኳን ምን ብዬበታለሁ? ተሰውሬበታለሁ። ተደብቋል፣ ተሸንፏል፣ ከእይታ ውጪ ሆኗል እያለ ነው። ከእይታ ውጪ ሆኛለሁ። ሁሉ ነገሬ በሽንፈት የተያዘ ነው። ጩኸቱን ስታዩት ከውስጡ አንድ ነገር ይነግራችኋል። እግዚአብሔር እየደረሰብኝ ያለውን ነገር አያይም። በምንም አይነት መከራ ውስጥ እንዳለው አያውቅም። ችላ ብሎኛል። በዚህም ምክንያት አንድ ነገር ወደ መካድ እየመጡ ነው እነዚህ ሰዎች እያወሩ ያሉት ማለት ነው። ይህም እግዚአብሔር ሁሉን አዋቂ ነው የሚባለውን ማንነቱን አሁን ምን አደርጋለሁ? እጠራጠራለሁ። እግዚአብሔር ኦምኒፖተንት አይደለም፣ ሁሉን አዋቂ አይደለም። አንድ ሰው እንደዚህ ቢላችሁ ብትሰሙት ካፉ ከሚወጣው ቃል ተነስታችሁ ምን አይነት የክህደት እና የስድብ ቃል ነው ብላችሁ ልትጸየፉት ልትሞክሩ ትችላላችሁ። እግዚአብሔር ሳይጸየፍ ነው ይሄንን ንግግራቸውን ልባቸው ውስጥ የሚጮኸውን የሚብሰለሰለውን እውነታ እንዲህ ባለ ቃል የሚገልጸው ማለት ነው። ይሄን ብቻ አይደለም፣ የፍትህ ጉዳይ ያነሳሉ አይደለም። ፍርዴም ከአምላኬ ምን ብሏል? ተሰውሯል። እንዲህ ያሉ ቀጥተኛ የሆኑ ሰዎች በእግዚአብሔር ቤተክርስቲያን ውስጥ ልናያቸው ፈጽሞ አንፈልግም አይደል? በግልጽ ስሜታቸውን የደረሰባቸውን በልባቸው ውስጥ ያለውን ጥያቄ
እና በእውነተኛ መንገድ የሚናገሩ ሰዎችን አንፈልግም። በግብዝ የምስጋና መንፈስ አናውቀው እንዋጣለን። ግን እነሱ ምንድነው የሚሉት? አይ ፍትህ፣ መብትን፣ ትክክለኛ ነገርን የሚባል ነገር ጠፍቷል በምድር ላይ። ቸል ተብያለሁ፣ ከግምት ውስጥ አልገባውም። ጥያቄ እንደ ጥያቄ አይወሰድም። ስለዚህ እግዚአብሔር ጉዳይን ምን ብሎታል? ቸል ብሎታል። ለኔ ፍትህ ለማድረግ ግድ የለውም። መብቴ ተረግጦ ዝም ብሎ እያየ እኔ በዚህ አይነት ጭቆና ውስጥ ተቀምጫለሁ። ስለዚህ እግዚአብሔር ፍትህ ሰጪ ነው፣ ጀስቲስ አለው የሚባለው ነገር በእውነት አለ ወይ? እግዚአብሔር የፍትህ አምላክ ነው ወይ የሚለው ላይ ጥያቄ ያነሳሉ። እግዚአብሔር ደግ ነው ካልከኝ ደግነቱን በምን ልታሳየኝ ትችላለህ? ፍትህ ሰጪ ነው ካልከኝ እኔ ካለውበት ሁኔታ አንፃር እንዴት የእግዚአብሔር ፍትህ ሰጪነትና ቸርነት በምን ሊብራራ ይችላል ይላሉ። ስለዚህ ወደ ምን ይመጣሉ? እግዚአብሔር አያይም፣ ግድ የለውም የሚል ድምጽ በነፍሳቸው ውስጥ በኃይል ምን እያደረገ ነው? እየጮኸ ነው። በነገራችን ላይ መጽሐፍ ቅዱሳችን በሚያመሰግኑ በእግዚአብሔር ስራ በሚደነቁ ስራውን በሚያወድሱ ሰዎች ብቻ የተሞላ ይመስላችኋል? አብላጫው የመጽሐፍ ቅዱስ ውስጥ የምናገኛቸው ሰዎች ልባቸው የደቀቀ፣ ነፍሳቸው በጥያቄ የዛለች፣ በህይወታቸው እግዚአብሔር ላይ ቀጥተኛ የሆነ ጥያቄ ባነገቡ ሰዎች የተሞላ መጽሐፍ እንደሆነ ታስተውላላችሁ ወገኖቼ ሆይ። ስለ አንድ ሰው እንኳን ላንሳላችሁ፣ ስለ ብዙዎች አይደለም። ኢዮብን ታስታውሱት የለ? የኢዮብን ቃል አንድ ሰው ሲጠቀም አሁን ብታገኙት ደጋግፋችሁ ወደ ጸሎት ክፍል ውስጥ ወስዳችሁት ላንተስ መጸለይ ነው እንጂ ኦሬዲ ወደ ክህደት እየገባክ እኮ ነው በሚያስብል ድፍረት፣ እግዚአብሔር ግን ቅን ባለው ቋንቋ አይደለም። የኢዮብ ጓደኞች ኢዮብን የሞገቱት በጥሩ የሃይማኖት ቋንቋ ነው። ኢዮብ ግን ስለ እግዚአብሔር የተናገረው ቅን በሆነ ቀጥተኝነት በተሞላበት ድፍረት ባለው ያደረገኝን ያድርገኝ ብሎ ከክፋት ሳይሆን ከደረሰበት ነገር ነው የተናገረው። ቅን ሰዎች አላችሁ፣ ይሁን ብላችሁ ሰዎች ይሁነኝ ብላችሁ መቼም ልባችሁ ውስጥ ጥያቄ ተፈጥሮ ነፍሳችሁ እየዛለችባችሁ ለምን እያላችሁ በጥያቄ ተይዛችሁ ያንን ማውጣት የምትፈልጉ ዛሬ አውጡት፣ ተንፍሱት። ኢዮብ ተንፍሱታል። ኢዮብ ምዕራፍ 3 ቁጥር 3 ላይ እንደዚህ ብሎ ተንፍሶታል። የተወለድኩባት ቀን ትጥፋ ብሏል አይደል? ወንድ ልጅ ተጸንሷል የተባለበት ቀን ያ ቀን በቀናት መካከል ምን አይበል አይቆጠር። ኢዮብ ማንነትን ከመሻር ነው የጀመረው። ማለት እኔ የሚለውን ማንነት እኔ ኢዮብ የሚባለው ሰው መጀመሪያም መፈጠር አልነበረበትም ብሎ ያምናል። እናቱ ማህፀን ውስጥ አይደለም፣ እዚህ ዓለም ላይ መጥቶ መኖር አይደለም፣ ሲጀመርም መፈጠሩ ትክክል አይደለም ይላል። ኢዮብ አያስፈልግም እዚህ ዓለም ላይ። ልክ በተጸነስኩበት ቅጽበት ውስጥ ምን ልበል ነው እያለ ያለው? በጠፋው እኔ የሚባል ነገር ባይኖር ኖሮ ስቃዩ ሙሉ በሙሉ ምን ይሆን ነበር?
ዋጋ ቢስ ይሆን ነበር። ኢዮብ ባይኖር ይሄ ሁሉ ጣውረድ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ህመም፣ ይሄ ሁሉ መንገላታት ኢዮብ ባይኖርስ፣ ባይፈጠርስ፣ ስም ወደዚህ ዓለም ባይገባስ፣ ስም ባይሰጠውስ፣ ባይኖርስ ይላል። እንደዚህ ብላችሁ ታውቃላችሁ? እኔ እዚህ ዓለም ላይ መፈጠር አልነበረብኝም ብላችሁ መከሰት አልነበረብኝም። የደስታውን ትዝታዎች ሁሉ ይሽራቸዋል። ያለበት የሐዘን ክምችት፣ የነፍስ ስቃይ፣ ያለፈውን ደስታ የሚባሉ ቀናት እንኳን ሊያውም ለአባቴ ወንድ ልጅ ተወለደ ተብሎ የተበሰረበት ቀን ያቺ የደስታ ቀን አይደለች? ሰው ሁሉ የሳቀበት እልል ያለበት ወንድ ልጅ እኮ መጣ የተባለበት ቀን ልክ አልነበረም። ደስታዎቹን እያንዳንዳቸውን እየቆጠረ ይሽራል። ስንት የደስታ ጊዜ ያሳልፋል። እነሱም አስፈላጊ አይደሉም። በዚህ የሚተኩ ከሆነ ይሄ የሚመጣባቸው ከሆነ ይሄ የሚደርስባቸው ከሆነ ያለ ሐዘኑ ጥልቅ ነው። አፉ ሲከፈት ከልቡ ሲተነፍሰው ሲጮህ ሲያንባርቅ ድንገት ይሄ እስራኤል ልጆች አይነት ጩኸት ሲጮህ ያንን አይነት ስሜት ይናገራል ማለት ነው። ኢዮብ ያንን ደስታ የደስታ ቅጽበት ወደ እርግማን በመለወጥ ስቃዩ ያለፈውን ደስታ ሁሉ እንዲሰርዝ ያስገድደዋል። ያ የተወለድኩባት ቀን ለዚህ መከራ ከሆነ ምን ቢያደርግስ ቢቀርስ ባልፈጠርስ ደስ ባይለኝስ በዚህ ቀን ደስ ብሎ እኮ ያውቃል። አታውቅም? አታስታውስ? ያ መዝሙር ስትቀበል ያ በመንፈስ ይቅር እሱን ባላውቀው አፖርትድ በሆንኩ እዛው በቃ ውርጃ ሆኜ በቀረው ደም ሳለው ምንም መኖር የሚባል ነገር ለኔ አያስፈልገኝም። የደስታስ ቀን የደስታውን ቀን ለኔ አያስፈልገኝም። ምክንያቱም የተካው የበለጠው ያሸነፈው የትኛው ነው? ሐዘኑ ስለሆነ ይላል ኢዮብ። እንደዛ ይላል። ከቁጥጥር ውጪ በሆነ ነገር ላይ ሳይቀር እንኳን ከሱ ውጪ በሆኑ ነገሮች እንኳን ሳይቀር ኢዮብ ያንን ይወቅሳል። አሁን መፈጠር የኛ ነው? እስኪ መፈጠር የሚባለው ነገር ያንተ ነው? ያንተ አይደል? መፈጠር አና እንዴ የሚወቅሰው አጋጥሟቸው አላውቅም። ኢትዮጵያ ውስጥ መወለድ አልነበረብኝም የሚል ሰው ማለት እኮ እሱ እኮ ያንተ ቁጥጥር አይደለም። ከዚህ ቤተሰብ ልውጣ፣ ታሪኬ ይሄ ይሁን፣ መልኬ እንደዚህ ይሁን፣ ቁመቴ እንደዚህ ይሁን ብላችሁ አስባችሁ ይሄ እናንተ ነው። ከቁጥጥር ውጪ በሆነው ነገር ላይ ያወራል። ሊለውጠው በማይችለው ነገር ባለፈ ታሪክ ላይ ኢዮብ ያምጻል። ይሄ ማለት የተስፋ መቁረጥ የመጨረሻ ደረጃ ላይ ደርሷል። የመጨረሻ ስለዚህ የወደፊቱንም ታሪክ ለመሰረዝ ጥረት ያደርጋል ኢዮብ። ለምን ከማህፀን ሳለው ይላል ለምን አልሞትኩም? ለምን አልሞትኩም? ለምን ይሄን ብርሃን አየሁ? ጥሩ ጠንቋይ ካለ ጥሩ አቅም ያለው ቀን የሚረግም ለምን እኔ የተወለድኩባትን ቀን ረግሞ ሌዋታንን ማቆም የሚችል ጠንካራ ጎበዝ እርግማኑ የሚደርስለት ካለ ለምን ያንን ቀን ረግሞ ለምን እኔን ከህይወት ገጽ ለምን አያጠፋኝም ነበር? ትንሽ እንትን ያለ አይመስልም? አይምሮ የሳይንስ ሰዎች ጋር ብትሄዱ ምን ይሉታል? ይሄንን ሰውዬ ኬሚካል ኢምባላንስ ገጥሞታል። የሆኑ ኬሚካሎች ጨምረዋል። ውስጡ የሆነ ላው ላይ የጨመረ ነገር አለ እንጂ በደና አይደለም። እንዴ ሰው ራሱ ላይ ጠንቋይ ይጠራል። ቀን የሚረግም ሰው እንዴት ይጠራል? እንዲህ ይሁንብኝ እንደዛ ይሁንብኝ እያለ እንዴት ሰው ራሱ ላይ እንደዚህ ይናገራል? የስቃዩን ንቃተ ህሊና ተመልከቱ። ኢዮብ የሚሸሸው ህይወት ሳይሆን በህይወት ውስጥ ያለውን ምንድነው እየሸሸ ያለው? ስቃይ ይሸሻል። ምክንያቱም ከማህፀን ሳለው
ከሆድ በወጣው ጊዜ ብሎ የሚመርጠው ስቃይን ከማወቄ በፊት ውሃ ሆኜ በቀር ይሻለኛል ወደሚል እምነት ውስጥ አስተሳሰብ ውስጥ ገብቷል። ይሄ ከሚደርስብኝ ይላል። ሰላምን ይናፍቃል አይደለም? ጭንቀቱ ሰላምን። እንደውም ምናልባት ከቁጥር 13 እስከ 19 ተመልከቱት። የሚያስገርም ቃል ይጠቀማል ኢዮብ። ይሄ ዘላለም ጸጥታ የሚባለው ነገር ወደ እኔ ቢመጣ፣ ይሄ ድሃ የሌለበት፣ ሀብታም የሌለበት፣ አሰሪ የሌለበት፣ ሰራተኛ የሌለበት ጸጥ ያለው ዓለም፣ የሙታን ዓለም፣ ይሳካለት የማልልበት፣ ደስታ የማላውቅበት፣ ሀዘን የማላውቅበት ጸጥ ያለው ዓለም እሱ ይናፍቀኛል ይላል። እንደዛ ውስጥ ያለን ሰው እግዚአብሔር ምን ይለዋል? በምን ተናግሯል ይላል? እስኪ በሉት። በቅንነት። በእግዚአብሔር ጥበብ ላይ ጥያቄ እያነሳ እግዚአብሔር ግን በምን ተናገርክ ይለዋል? በቅንነት ተናገርክ። ዘመናችን ውስጥ ኢዮቦች የሉም ትላላችሁ ወይስ የእስራኤል ልጆች እንደሚያነሱት ሰዎች ከሁኔታቸው በመነሳት በቃኝ፣ ሰለቸኝ፣ ለምንድን ነው የምኖረው? ለዚህ ዓለም ሸክም ከሆንኩ ሸክምም ከመሆን በቀር እኔ ምን አስፈልጋለሁ? ለቤተሰቤ ሸክም ነኝ፣ ለወዳጅ ዘመዶቼ ሸክም ነኝ፣ ለምን እኖራለሁ የሚሉ ሰዎች ያሉ አይመስሏችሁ? ምን አለ ብትወስደኝ ዛሬ? ብዙ ሰዎች ሳትናውቅላቸው ሳይተነፍሱት ራሳቸውን በድንገት የሚያጠፉ ሰዎች አልገጠሟችሁ? ራሳቸውን እኔ አላስፈልግም ኢዮብ የገባበት ስሜት፣ የእስራኤል ልጆች የገቡበት ስሜት የብዙ ወጣቶች ችግር እንደሆኑ ታውቃላችሁ? ወላጆቼ እኔን ባይወልዱ ይኖሮ ህይወታቸውን ምን ያህል ቀላል ይሆን ነበረ። እኔ ለሁሉም ሰው ችግር ነኝ የሚል መብሰልሰል፣ ራስን መናቅ፣ ራስን መጥላት፣ ራስን መጸየፍ የብዙ ሰዎች የህይወት ገጽ እንደሆነ ታውቃላችሁ? በየሌሊቱ ብዙ ሰው በዚህ ትግል ውስጥ ከራሱ ጋር የኢዮብን አይነት ጥያቄ እያነሳ ለምን መጣው? ለምን እኖራለሁ? ለምን ሸክም ከሆንኩ? ለምን እንደዚህ ምታመም ከሆነ? ለምን እንደዚህ ህይወት ምስቅልቅል የሚሆን ከሆነ? ለምን አገባው? ለምን ተዳርኩ? ለምን ተማርኩ? ከዚህ ሁሉ መከራ እና የጥፋተኝነት ስሜት ይልቅ ምንም ባልሆን ከዚህ ዓለም ውጪ በሆን ይሻለኛል የሚሉ በጣም ብዙ ሰዎች አሉ። የዘመኑ ኢዮቦች ማንም ሰው ያልተረዳቸው፣ ቸርች ግን መጥተው አብረውን የሚዘምሩ፣ አብረውን የሚጸልዩ፣ አብረውን በጎ ነገር ለማድረግ የሚታትሩ፣ ውስጣቸው ግን የቆሰለ የደማ የሚሰቃዩ ሰዎች በዙሪያችን አሉ። በቃኝ የሚሉ ይህንን ህመም ይዤ ከምሰቃይ በሰላም ባርፍ ይሻለኛል የሚሉ፣ በየቀኑ ከመሞት አንዴ መሞት ይሻለኛል የሚሉ ሰዎች በዚህ እንግልት ውስጥ ያላችሁ ሰዎች እንዳላችሁ ታውቃላችሁ? ምትተነፍሱበት ያጣችሁ፣ በሃይማኖት በዙሪያችን በሃይማኖተኞች ስለተከበብን አመስግን የምንባባል፣ ታመን የምንባል፣ ተመካ የምንባል፣ ተስፋ የሚሰጠን ወዲያውኑ ተስፋ ውስጣችን እየደረቀ ግን መልሶ እዛው ቁዘማ ውስጥ እዛው ስብራት ውስጥ የምንቀጥል ሰዎች ስንት ሰዎች እንዳለን እግዚአብሔር ይወቅ።
ኢዮብ እግዚአብሔርን ኢፍትሃዊ አምላክ አድርጎ ያቀርበዋል። ኢፍትሃዊ ነው። ፍትህ እርሱ ጋር የለም ብሎ ያምናል። ዳኝነት ቢኖርማ ይሄው እንሟገት ብሎ እግዚአብሔርን ራሱ ወደ ምን ያመጣል? ወደ ሙግት ያመጣል። እስራኤል ልጆች እንደዛ ነው የሆኑት። በእግዚአብሔር ሉዓላዊነት በቸርነቱ ላይ ጥያቄ ሲያስነሱ እግዚአብሔር ያላቸው ቃል ግን በጣም የሚገርም ነው። ለምን እንደዚህ አልክ ይላል አይደል? ለምን አልክ ማለት አልነበረብህም እያለ አይደለም። ለምን እንዳልክ ታውቃለህ እያለ ነው። ለምን እንደዚህ እንዳልክ፣ ለምን እንደዚህ አይነት ምሬት ከነፍስ እንደወጣ ታውቃለህ? ቅድም ብያቸዋለሁ። ሳይንሱ ቢሆን ምን ይላል? ለምን ሰው እንደዚህ በሚሆንበት ጊዜ ለምን ስትሉት አይ ወይ ዲፕሬሽን ገጥሞት ነው አይደለም፣ ወይ ደግሞ ኬሚካል ኢምባላንስ ገጥሞት ነው ወይ የሆነ ይላቸዋል። እግዚአብሔር ደግሞ ለምን አልክ? ምንድነው ችግርህ? ዋናው እንደዚህ እንድትሆን ተስፋ እንድትቆርጥ የመጨረሻ የተስፋ ቆራጮችን ገጽታ ህይወት እንድታሳይ ያደረገ ምክንያት ምን እንደሆነ ታውቃለህ? ወደ ታች ያልኩ ጊዜ ወደ ቁልቁለት እንድትጓዝ ያደረገ ከትላንት ይልቅ የዛሬው ገጽ እየተበላሸ እንዲሄድ ያደረገው ምን እንደሆነ ታውቃለህ ይላል እግዚአብሔር። ለምን እንዳልክ እግዚአብሔር መልሶ ራሱ ይመልሳል። መልሱ አንድ ነው። ዛሬም በፊታችሁ የቆምኩበት እውነት ይሄ ነው። መልሱ አንድ ነው። እግዚአብሔር በዚህ ነው ማጽናናት የፈለገው። እኔ ማን እንደሆንኩ ስላላወቅ አንተ እና በዙሪያ ያሉት ሁሉ ማን እንደሆኑ ስላላወቅ ነው ይላል። መልሱ እሱ ነው። በዚህ ቁጥር 28 ላይ ብቻ አምስቱን የእግዚአብሔርን ማንነት ያስታውቀዋል። ሰው ከየትኛውም የተስፋ መቁረጥ ጥግ፣ ስብራት ጥግ፣ ጨለማ ጥግ፣ ሐዘን ጥግ፣ ኢዮባዊ መልክ ጥግ የሚወጣው እግዚአብሔር ማን እንደሆነ በእግዚአብሔር ቃል በመገለጥ ሲያውቀው ነው። ማን እንደሆነ ጌታ ይመስገን። አሜን። አምላካዊ ማጽናኛው እሱ ነው። ማን እንደሆነ እግዚአብሔር ነኝ፣ እኔ ያህዌ ነኝ ብሎ ነው የጀመረው እግዚአብሔር። እኔ ያህዌ ነኝ። ቁጥር 28ን መልሰን እንመልከተው። እንደዚህ ይላል እግዚአብሔር ቃል። አላወቅም አይደል? አልሰማህም? እግዚአብሔር ያህዌ ነው የተቀመጠው እዚህ ጋር በዕብራይስጡ የዘላለም አምላክ። እስኪ በሉት። አልሰማሁም። የምን አምላክ? ሁለተኛ እግዚአብሔር ነው። እግዚአብሔር ቀጥሎስ የዘላለም ሶስተኛውስ የምድር ዳርቻ ደግሞ ምንድን ነው? ሶስተኛው እሱ ነው። አራተኛውስ አይደክምም አይታክትም። አራተኛው ባህሪ እሱ ነው። አምስተኛውስ ማስተዋሉም አይመረመርም። አምስቱን የእግዚአብሔርን ማንነት ነው የሚያስታውቀው። ሰው እግዚአብሔርን ሲያውቅ ከጭንቀት ነፃ ይወጣል። ሰው ለምንድን ነው ዲፕሬሽን ውስጥ የሚገባው? ሳይንሱ የፈለገውን ይበል። አግኝታችሁኛል። ማህበራዊ አስተሳሰቦች የፈለጉትን ይበሉ። ዋናው ሰው በጭንቀት ውስጥ ባሪያ ሆኖ የሚቆየው እግዚአብሔር ማን እንደሆነ አላወቅም የሚለው ቃል እያስታወሰ ነው። ከጥንት አልተነገረህም፣ አልጦራልህም፣ አባቶች አልመሰከሩልህም። አንተ የምታመልከውን አምላክ ስለምታመልከው አምላክ ሙሴ አልነገረም፣ አብርሃም አልነገረም፣ ያዕቆብ አልነገረም። ስለምታመልከው አምላክ ልክ ኢየሱስ ተስፋ እየቆረጡ እያዘኑ ልባቸው እየወረደ እየተወለጉ የሚሄዱትን የኤማውስ መንገደኞች ያነቃቸው ምንድን ነው? አላነበባቸውም እንዳለው ማለት እንደዛ። አላነበብክም፣ አልተነገረም። ኢየሱስ መጥቶ ቀላሉ በሰውኛ ማጽናናት ቢያስፈልግ ኖሮ ሞቼ ነበር፣ ይሄው ተነስቻለሁ እጄን ማለት አይችልም ነበር። ግን የመለሰው ወደ ምንድን ነው? ወደ ቃሉ ነው የመለሰው፣ ወደ ቃሉ። ይሄው አላነበባችሁም። እግዚአብሔርም ያለው እንደዛ ነው።
ለእስራኤል ሕዝብ ከገቡበት ከባርነት ቤት ከማውጣቱ በፊት ይኸው አልሰማህም? ከጥንት አልተወራልህም? አልተነገረም? አልተሰበከም? መውጫው አንድ ነው። አንተ እስካሁን ድረስ ችግርን ያደረከው ማለት ተስፋ ለመቁረጥ ትልቁ ምክንያት የሆነው ምንድነው? ያለህበት ሁኔታ ላይ ነው። እግዚአብሔር ደግሞ አሁን እንደዚህ ይልሃል፣ ዓይንህን ከሁኔታ ላይ አንሳና ዓይንህን በእርሱ ላይ አድርግ። ክብር ለኢየሱስ ይሁን። ይሄ ነገሮችን ይለውጣል፣ በእውነት ይለውጣል። ልክ ታስታውሳላችሁ ማርቆስ 4 ላይ ኢየሱስ በውሃ ላይ እየተራመደ በሚመጣበት ጊዜ እየተራመደ ሲመጣ ከዛስ መጽሐፍ የሚለን ምንድነው? ጴጥሮስ ማዕበሉን ሲያይ መስጠም ሲጀምር ወየው ሲል ኢየሱስ የጠራው ምንድነው? ወደ ማን ተመልከት? ወደ ማዕበሉ ሳይሆን ጌታ እንደዚህ ይላችኋል፣ አዝናሃል? አዎ። ተክዛሃል? አዎ። ዓይንህ ወይ በራስህ ወይ በማዕበሉ ላይ ነው ያለው። ዓይንህ በእርሱ ላይ ሲሆን እነዚህ ነገሮች ሁሉ ምን እንደሆኑ ይገባሃል። ምን እንደሆኑ ማን እንደሆኑ ይገባሃል። አላወክም ይላል። አልሰማህም? ሰው እግዚአብሔርን ሲያውቅ ከየትኛውም ጭንቀት ፈጥኖ ነው የሚወጣው። እግዚአብሔር ስለ ራሱ ምን ነገረን? የመጀመሪያው ምንድነው? ያህዌ ራሱን የቻለና ኪዳኑን ጠባቂ ማለት ነው። በምንም ጥገኛ ያልሆነ በማንም ላይ ኢንዲፔንደንት የሆነ ጌታ ይመስገን። በማንም ላይ ዘጸአት ምዕራፍ 3 ቁጥር 14 የእግዚአብሔር ቃል ምንድነው የሚለው? ማን ነው ወደ እናንተ የላከኝ ሲባል ማን በላቸው አለ? ያለና አልሰማሁም። ያለና ምን የሚያደርግ የሚኖር ብለህ ንገራቸው። እግዚአብሔር ለህልውና ከማንም ምንም የማይፈልግ የማንም ጥገኛ ያልሆነ እግዚአብሔር እንዲኖር ማንም ያልፈጠረው ማንም ኃይል የማይሰጠው እርሱ የሁሉም ነገር ምንጭ እንጂ የውጤት እንዳልሆነ የሆነ ነገር ያስገኘው ሳይሆን የሁሉ ነገር ምን አስገኝ ነው። አላወቅም? እግዚአብሔር ከምንም ነገር ምንም መፍጠር የሚችል ባዶ በሆነው ዓለም ውስጥ ሁሉን ያደረገ ምንም ሳይኖር አንድን ነገር ያስከሰተ ምንም የማያስፈልገው አንድ ነገር ለማድረግ የሆነ መነሻ የማያስፈልገው ልክ እንደምን እንደማለት ነው። ትዝ ይላችኋል ኢየሱስን ማርታ ያለችው መጀመሪያ መተ ቢሆን በዚህ ጊዜ መተ ቢሆን ምናምን ያለችው ማለት ነው። እሱ አያስፈልገኝም፣ ጌታ እንደሱ አያስፈልገው። ልክ በሶስተኛው ቀን ከምትመጣ ታሞ ብትመጣ አላወቅም? እግዚአብሔር ይህን ዓለም ለመፍጠር ምን አስፈልገው? ያንተን ሁኔታ ለመለወጥ እግዚአብሔር መቼ ቢመጣ ቆንጆ ነው? መቼ ቢደርስልህ ቆንጆ ነው? እግዚአብሔር ያህዌ ነው። ሃሌሉያ። ያንተን ታሪክ ለመቀየር ያንቺን ታሪክ መቼ ቢመጣ መቼ ትንሽ ችግሩ ጠመም ሲል ነገሩ ሲቃወስ አንተ መያዝ ትንሽ እግዚአብሔርን ልደግፈው በምትችልበት ሁኔታ ውስጥ ቢመጣ ነው ወይስ እግዚአብሔር ያህዌ ነው ብለህ ታውቃለህ? እግዚአብሔር ያህዌ ነው፣ የፍጥረት ምንጭ፣ እርሱ ከምንም ያልተገኘ፣ እሱ ግን የሁሉ መገኛ የሆነ እግዚአብሔር ምንድነው? ያህዌ ነው። ያህዌ ነው። አላወቅም? ይህን አልነገሩም አባቶች? ከምንም እንደምሰራ ከምንም እንደምፈጥር ከምንም አንድን ነገር ማስገኘት እንደምችል አልነገሩህም ወይ ይላል እግዚአብሔር። ሊያጽናና ሲፈልግ ሁሉ ጊዜ የሚያመለክተው ወደ ማን ነው? ወደ ራሱ ነው። እኔን ወቀኝ፣ እኔን ስታውቀኝ ለነገሮች የሰጣቸውን ትርጉም ኃያል ያልካቸው፣ አሸናፊ ያልካቸው፣ ብርቱ ያልካቸውን የምትመለከትበት መነጽር ይለወጣል። ምክንያቱም እግዚአብሔር ምንድነው? ያህዌ ነው። እስኪ በሉታ
ያህዌ። ጮክ ብላችሁ ምን በሉት? ያህዌ። ሁለተኛውን እግዚአብሔር ያስታውቃል። የዘላለም አምላክ ይለዋል። እግዚአብሔር ማን ነው? የዘላለም አምላክ። እስቲ ስለ ያህዌ ገባችኋል? እግዚአብሔር ከየት ይጀምር? ከየት ለመስራት? እግዚአብሔር ለመስራት ሲጀምር መቼ ቢጀምር ነው ጥሩ? በእኛ በሰው አቆጣጠር አለ እንደዚህ ቢጀምር። እግዚአብሔር ያህዌ ነው። ለማን ነው? ለሕዝቅኤል በትንቢት ቃል ያለው እንደዛ ነው አይደል? አጥንቶች ወደ ተበታተኑበት ሸለቆ ውስጥ አስገባኝ። አጥንቱ ደርቆ ነበር አይደል? ከዛስ ተበታትኖ ነበር። ከዛ እግዚአብሔር ጠየቀኝ፣ በእውኑ እነዚህ አጥንቶች በህይወት መኖር ይችላሉ? ጥያቄው እሱ ነው። ጌታ አንተ ታውቃለህ። እስኪ አጠገባቸው ያለውን ሰው እግዚአብሔር መቼ ቢመጣል አንተ ጥሩ ነው በሉት። መቼ ቢመጣልህ መቼ ቢያግዝ ጥሩ ነው ነው? አንተ በያህዌ ታምናለህ ወይ በሉት። እግዚአብሔር ያህዌ ነው። ይሄ ዓለምን ከባዶ ነው የፈጠረው። ከምንም ነው ያስገኘው። ካለመኖር ነው ያመጣው። ካለመኖር ያመጣ አምላክ መቼ ይባላል? በዚህ ቀን ድረስ ይባላል? በሰው ቀን፣ በሰው ጊዜ፣ በሰው ሁኔታ፣ በሰው የሐዘን ጨለማ ቀን ላይ ና ይባላል እግዚአብሔር? ወይስ መቼ ና ይባላል እግዚአብሔር? ሁለተኛ የዘላለም አምላክ ማለት የዘላለም አምላክ ማለት ከጊዜ በላይ የሆነ አምላክ ማለት ነው። እግዚአብሔር ምንድነው? እስኪ በሉት። ዳዊት እንዳለ ተራሮች ሳይወለዱ አይደል ያለው መዝሙር 90 ላይ ተራሮች ሳይወለዱ ከዘላለም እስከ ዘላለም አንተ ማን ነህ? አንተ ነህ። እግዚአብሔር በጊዜ መስመር ውስጥ አይኖርም። ይልቁኑ ጊዜ ራሱ በእግዚአብሔር ምን ያደረገ ነው? የተፈጠረ ነው። እግዚአብሔር ጊዜ እንደማያውቅ ታውቃላችሁ? አጉስቲን እንደዛ ነው የሚለው። ምንድነው የሚለው? እግዚአብሔር ጊዜን እንደፈጠረና እርሱ ግን በዘላለማዊ አሁን ውስጥ ይኖራል ይላል። እግዚአብሔር ነገ አያውቅም። እግዚአብሔር ትላንት አያውቅም። እግዚአብሔር ምን ነው የምታውቀው ብትሉት አሁን ነው። እኛ ነን የምናውቀው። ፍጥረት ነው የሚያውቀው። የተፈጠረ ሁሉ ትላንትን፣ ዛሬን እና መቼን ያውቃል? ነገን ያውቃል። እግዚአብሔር ነገን አያውቅም። እግዚአብሔር ነገ የለውም። ታውቃለህ ወይ ነው የሚለው። ታውቃለህ? እግዚአብሔር የዘላለም አምላክ ነው። ከጊዜ ውጪ ነው። አንተ በጊዜ ውስጥ ሆነ ነው። በዚህ ቀን ለምን አላየኝም? እዚህ ቦታ ለምን አልመጣም? ይሄንን እግዚአብሔር ጊዜ የለውም። ጊዜ የሚባል ነገር አያውቅም እግዚአብሔር። እግዚአብሔር በዘላለም መቼ ውስጥ አልሰማውም። ኢየሱስ ለዚህ አይመስላችሁም? አብርሃም ቀኔን ያይ ዘንድ ናፈቀ ይላል አይደል? ቀኔን አየ ይላል። መቼ? አሁን አየ። ያይ ዘንድ ናፍቋል። መቼ ነው የሚመጣው? ለአብርሃም የኢየሱስ ክርስቶስ እንትን ምንድነው? በናፍቆት ውስጥ ያለ ነው። በሂደት ውስጥ ያለ ነው። በጊዜ ውስጥ ያለ ነው ለአብርሃም። ለኢየሱስስ በአሁን ውስጥ ነው ያለው። ለእግዚአብሔር አብርሃምም እኔም በኩል ደቂቃ ውስጥ ነው ያለ ነው። ሰለጠነው ማለት ይሄንን ማሰብ አይከብድም? ለሰው አይምሮ አይቻላል? የሆነ ከጊዜ ውጪ መሆን ይጠይቃል። ፊዚክስ ካልሆነ አይገባም ማለት እንደዚህ አይነት ነገር ከጊዜ ውጪ ነው እግዚአብሔር። እግዚአብሔር አሁን የከሌ ዘመን አሁን የከሌ ዘመን የሚለው የለውም እግዚአብሔር። ዘፍጥረት አንድ ላይ ያለው ነገር ነው አሁን ያለው። እኔም አሁን ነው ያለሁት። አዳምም መቼ ነው ያለው? አሁን ነው ያለው። የክርስቶስን ሞት አሁን ነው ያለው። እግዚአብሔር በዘላለም አሁን ውስጥ ይኖራል። አላወቅም ወይ? አንተ ነህ ጊዜ እየቆጠርክ የተቸገርከው። ስለ እግዚአብሔር ስታስብ ጊዜ አትቁጠር። እግዚአብሔር ጊዜ የለውም። በጊዜ አይወሰንም። ጊዜ ውስጥ አታስቀምጠው። እግዚአብሔር ጊዜ ለፍጥረት ነው። ለእግዚአብሔር ምን የሚባል ነገር የለም። አልሰማውም። አረ እርግጠኛዎች ሁኑና በሉኛ። አይመስላችሁ?
እግዚአብሔር ጊዜን የፈጠረ በመሆኑ በእርሱ ዘንድ ትላንትም ወይም ነገ የሚባል ነገር ንገሩት እስኪ ያጠገባችሁ ያለው ይሄንን ሰምታል ካልሰማ ዛሬ ልንገርክ በሉት። እግዚአብሔር ጊዜ የሚባል ነገር ስለሌለው ለእርሱ ትላንትም ዛሬም ነገም የለውም በሉት። ያለፈ ዓለም የሚያልፍ ዓለም የሚመጣ ዓለም የለውም እግዚአብሔር የዘላለሙ ራሱ ምንድነው? ዘላለም የሚባል ዘላለም የተፈጠረ ነው። የዘላለሙ ደግሞ ምንድነው? እርሱ አምላክ ነው። ዘላለም የሚኖር አምላክ አይደለም የምንለው እኮ የዘላለም አምላክ። ዘላለም ጊዜ ነው። የጊዜ አምላክ ማን ነው? ጭልጥ ድብን ጥፍት አሉ እኮ ነው ያለው አይደል? በዚህ በጊዜ ውስጥ ያሉት እኮ እንደዛ ናቸው። አንተማ የዘላለም ፈጣሪ ነህ። ዘላለም ራሱ ምን ያደረገ ነው? የተፈጠረ ነው። እግዚአብሔር በሉት እስቲ በሉ። አሁን ይኸውላችሁ ብዙ ጊዜ እግዚአብሔር የዘላለም አምላክ ስንል እግዚአብሔር ማለታችን በእኛ አእምሮ ውስጥ ዘላለም የሚኖር ብለን ነው አይደል የምናስበው? አይደለም። ጸሐፊዎቹ የጻፉት እግዚአብሔር ዘላለም ጊዜ ነው አይደለም? ፈጣሪው ደግሞ ማን ነው? አልሰማውም። የዘላለም ምንድነው? እግዚአብሔር። እስቲ የዘላለም ፈጣሪው ማን ነው? የጊዜ ፈጣሪው ማን ነው? እግዚአብሔር ጊዜን ፈጠረ እንጂ በጊዜ ውስጥ አይኖርም። እግዚአብሔር የዘላለም ራስ ከጭንቀት አይደለም ከምንም አያወጣህም እንዴ? ጊዜ የሚባል ፍጡር ነው። ዘላለም የሚባል ነገር ፍጡር ነው። አምላክ አለው፣ ሰሪ አለው። አሁን አድርጎ የሚያየው እንደ አሁኗ 1000 ዓመት እንዳለፈች እንደ ትላንትና እንደ ትላንትና አሁን ለኛ በጣም ሩቅ የምንላች እንደ ትላንትና እንደ አሁን አላወቅም። እግዚአብሔር ሊያጽናና ሲፈልግ ጊዜው ሄደ ስትሉት የጊዜው እኮ አምላክ ማን ነኝ? አልሰማሁም። እኔ ነኝ። ስለዚህ እግዚአብሔር ሊዝል አይችልም አይደል? ድካምም የሚያወጣ አይደለም። ለምን? እግዚአብሔር የማይደክመው በጊዜ ውስጥ ስለሌለ ነው። በጊዜ ውስጥ ያሉ ነገሮች ሁሉ ምን ያደርጋሉ? የሚደክሙ ናቸው። በጊዜ ውስጥ የሌለ ነገር፣ በጊዜ የማይያዝ ነገር፣ የጊዜ ሕግ የሌለበት ውስጥ እኮ መድከም የሚባል ነገር የለም። ትንሽ ለማየት እኔ ራሱ ሞክሬያለሁ ያለ እንትኔ ማለት ነው። የሳይንሱ ሲቆይ እዚህ ጉዳይ ላይ እንደው ምን ሊል ይችላል? ይሄንን ያምናል ወይ? ከጊዜ ውጪ የመሆን ቲዮሪ አለ ወይ? አንስታይን እንደዚህ ከጊዜ ውጪ የሆነን ቲዮሪ እንደዚህ ብሎ አስቀምጧል። ጊዜ መጀመሪያ ካለው እንደዚህ ነው ያለው። ጊዜ ከአጽናፈ ዓለም መስፋትና ከስበት ጋር የተያዘ ፍጥረት ነው። ይሄንን አንስታይን ያለው ከስበት ህግና እንደገናስ ከአጽናፈ ዓለም መስፋት ጋር የተያዘ ነው። ጊዜ መጀመሪያ ካለው ፈጣሪው ከጊዜ ምንድነው? ውጪ ነው። እግዚአብሔር የዘላለም መሆኑን ራሱ ሳይንስ እንደዚህ ብሎ የመሰከረው ማለት ነው። ከታይም ዳይሜንሽን የሚባለው ታይም ያለው በምን ውስጥ ነው? በዚህ እየሰፋ በሚሄድ ዩኒቨርስ ውስጥ ነው ያለው። ከዛ ውጪ ነው ያለው። ራሱ ኢሳይያስ ነግሮናል። በምድር ክበብ ላይ ምን ያደርጋል? ይቀመጣል ብሎ። እግዚአብሔር ከዩኒቨርሲቲው ውጪ ሆኖ ነው ያለው እንጂ በዩኒቨርስ ውስጥ አትወሰዱት። በእኛ ዩኒቨርስ ውስጥ አይደለም ያለው። ይሄ ሚልኪ ዌይ ጋላክሲ ምናምን ብትል ውስጥ የለም እግዚአብሔር እነሱ በውስጡ ነው ያሉት። ለምን? እሱ በጊዜ ህግ ውስጥ ስለማይመራ በጊዜ ውስጥ ስለሌለ የዘላለም ምንድነው? ፈጣሪ ነው። ሃሌሉያ። እግዚአብሔር የምን አምላክ ነው? እስቲ በሉት። ከዛሬ ጀምሮ የዘላለም አምላክ ስትሉ ዘላለም የሚኖር እያላችሁት አይደለም አይደል? ምን እያላችሁት ነው? ዘላለምን የፈጠረ። እስኪ በሉት። እስኪ በሉት።
እግዚአብሔር ለዘላለም ይኖራል ወይ ዘላለምን ፈጥሯል? ለዘላለም አይኖርም እግዚአብሔር። እኛ ነን ለዘላለም እንድንኖር የተወሰነልን። እግዚአብሔር በዘላለም ውስጥ የለም፣ ከዘላለም ውጪ ነው። የዘላለሙ አምላክ ነው። እግዚአብሔር ምንድነው ስትሉት አምላክህ የዘላለም የሚባለው ነገር አንተ ከጥግ እስከ ጥግ ያደረከው የሱ ፈጣሪው እኔ ነኝ። አላወክም? እንደዚህ አልተነገረም? አልተሰበክም? እንግዲህ ያው ልንገር፣ እንደዛ ያላቸው እኮ ታጋላችኋል። ልባችን ይቃጠልብን ነበር አለ የሚለው ልባችን። እግዚአብሔር አሁን በመንፈሱ ልባችሁን እየነካ እንደሆነ ወደ ብርሃን ወደ መገለጡ የሚያመጣችሁ ይሄ ቃል ነው። ክብር ለኢየሱስ ይሁን። ስትቆዝሙ፣ ስታዝኑ፣ ስትሰበሩ እግዚአብሔር የዘላለም አምላክ እንደሆነ ዘላለምን የፈጠረ እንደሆነ ተረዱ። ጌታ ይመስገን። ሶስተኛውን እውነት እንረዳ ወገኖቼ ሆይ። ሶስተኛው እውነት እንደዚህ ያውጅልናል። ለጌታ ክብር ይሁን። የምድር ዳርቻ ምንድነው? እስኪ በሉት። የምድር ዳርቻ ፈጣሪ ምንድነው እየነገረን ያለው? ሁሉን ቻይ የሚለውን የእግዚአብሔርን የኃይሉን አሰራር ነው የሚነግረን ማለት ነው። የምድር ዳርቻ የሚለው አገላለጽ የማይታየውን ጅማሬ ሰፊውን አጽናፈ ዓለም እንድናይ የሚረዳ የእግዚአብሔር እውነት ነው። ወደ ዘፍጥረት 1 ወደ መጀመሪያ እውነት ይወስደናል። ልክ በዮሐንስ 1:3 ላይ እንደተጻፈው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ ወደሚለው እውነት ይወስደናል። ሁሉ ጌታ ይመስገን። ሁሉ መኖር የሚባለው ኤግዚስት ማድረግ የሚባለው ነገር ሁሉ እሱ አለበት። እሱ ይቆጣጠረዋል፣ እሱ ይመራዋል፣ እሱ ያወጣዋል፣ እሱ ያስገባዋል። እያንዳንዱን የፍጥረትን ስርዓት ማለት መፍጠሩን ብቻ ሳይሆን በመፍጠር አሁንም ደግሞ ያለውን ጽንፈ ዓለሙን የሚቆጣጠር የሚገዛ የሚያኖር የሚያወጣ የሚያገባ እሱ ነው። ፍጥረት ሂደት ነው። ዓለምን ፈጥሮ እግዚአብሔር ለራሱ የተወ አይደለም። አሁንም የዓለምን ስርዓት የሚቆጣጠርና የሚመራ ማን ነው? እግዚአብሔር ነው። በስልጣኑ ቃል የደገፈ የፍጥረትን ስርዓት የሚመራ ማንም ከዚህ ፍቃድ ውጪ መሆን የማይችል የሁሉም ነገር ምንድነው? ፈጣሪ ነው ይለናል። አራተኛውን ባህሪ ይናገራል። የማይታክት የማይዝል ማለቂያ የሌለው ኃይል፣ ማለቂያ የሌለው ብርታት፣ ማለቂያ የሌለው ችሎታ፣ ድካም የሚባል ነገር የሌለው ለእግዚአብሔር ክብር ይሁን። እግዚአብሔር ሁሉ ጊዜ በምን ላይ የሆነ? በስራ ላይ የሆነ። ኢየሱስ ታስታውሳላችሁ? አባቴ በምን ላይ ነው አለ? አልሰማሁም። አሁን ለአንዳንድ ሰው የሚመስለው እግዚአብሔር 6 ቀን ፈጠረ፣ ከዛ በኋላ ስራ አቁሞ በትልቅዬ ዙፋን ላይ ተቀምጦ አይደለ ወርሺፕ ብቻ እየተቀበለ እየተደነቀ ፍጥረት በራሱ ጊዜ እንትን እያደረገ እየተመጋገበ አንደኛው ሌላውን እያሸነፈ የሚኖር ይመስለዋል። አይደለም። እግዚአብሔር በየሰከንዷ በምን ላይ ነው ያለው? በስራ ላይ ነው ያለው። እየሰራ ነው እግዚአብሔር። ወደሚፈልገው መንገድ የዓለምን ፍጥረትን ስርዓት እየመራ ነው እግዚአብሔር። የፍጥረት ፈጣሪ ብቻ ሳይሆን እግዚአብሔር ኃይሉ ምንም ማያደርግ ነው፣ የማይደክም የማይታክት አምላክ ነው። ለእግዚአብሔር ክብር ይሁን። የመጨረሻው ማስተዋሉ ደግሞ ምንም ማያደርግ ነው የሚለን አይሰማም። ሮሜ 11:33 ታስታውሳላችሁ? ጳውሎስ የተገረመበት ቃል
የእግዚአብሔር ባለጠግነት ቅድም ብለናል አይደል? ነው የት ነው የሰማሁት? የንጉሱ ባለጠግነት አልቅም ቢወራ ባንደበት እንደሱ ባለጠግነት መጠን አይደል? ከምህረቱ ከማስተዋሉ ከጥበቡ በተገኘ ምህረት ቸርነትን አገኘን ብለን ዘምረናል አይደል? እንደዚህ ያገኘን እግዚአብሔር የማይመረመር ሊደረስበት የማይችል ሊጠለቅ የማይችል ምን ያለው ጥበብ ያለው አምላክ ነው። እግዚአብሔር ራሱን በገለጠ መጠን እናውቀዋለን እንጂ እርሱን ሙሉ በሙሉ ተረድቶ መጨረስ ለየትኛው ፍጡር የማይቻል ጉዳይ ነው። ለየትኛው ፍጡር ለምን እንዲህ ሆነብኝ ሰው የሚለው ስለ እግዚአብሔር የማስተዋሉ ልክ ስላልተረዳ ነው። ለምን እንደዚህ ሆነብኝ የሚለው ስለ እግዚአብሔር ኃይል ስላልተረዳ ነው። ኢየሱስ እንኳን ብሏል የእግዚአብሔርን ኃይል አታቁም፣ የእግዚአብሔርን ቃል አታቁም። ስለዚህ ምን ታደርጋላችሁ? ትስታላችሁ። ሰው ከጭንቀቱ ነፃ መውጣት የሚችለው ቀና ብሎ ከችግሩ ላይ አይኑን አንስቶ እግዚአብሔር ማን እንደሆነ ሲገባው ነው። ሰውን ደግሞ ያስተዋውቃል አይደል? ሰው ይገርመኛል። ሰውን ቁጥር 29 ደግሞ ይናገራል። ሰው ምንድነው ይላል? ለደካሞች ይላል። ሰውን በምን ቃል ነው የሚገልጸው? እስቲ በሉት፣ ጮክ በሏ። ሰው እንዳለ ሰው አለኝ የሚለውን ኃይል፣ የጊዜ ኃይል፣ የእድሜ ኃይል፣ የእውቀት ኃይል፣ ገንዘብ ኃይል፣ የምርምር የምንም ኃይልን የእግዚአብሔር ቃል እዚህ ውስጥ የተጠቀመው ምንድነው? ብላቴኖች ይላል። በጣም የሰው እኮ በጣም ወሳኝ አፍላ እድሜ፣ በተለይ እኔ እንደኔ ያለ ሰው ምንድነው የምትመኘው ብትሉት ይሄንን መረዳት ይዤ አሁን ያለኝን ምንድነው እምነት አስተሳሰብ ይዤ የልጄን የ15 ዓመቱን ወጣት በሆን ብዬ አስባለሁ። ሰው በጣም ወሳኝ ሰዓት የሚባለው ለዛ ነው። ወሳኝ እድሜ የእግዚአብሔር ቃል ግን ሲናገር ይሄ ወሳኝ የሚለውን ማንነቱን ምን ይለዋል? እስቲ ደካማ በሉታ። ብላቴኖች ምን ያደርጋሉ? አልሰማሁም። ወሳኝ የሚለውን የኃይል ማሳያ የሚለውን ገንዘብ ሊሆን ይችላል፣ ጤና ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ ምንም ቢሆን ወደ ሰው ስትዞሩ ሰው አሁን አለውበት ብሎ የሚመካውን ሁሉ በእግዚአብሔር ዓይን ካያችሁት ሰው ምንድነው? ደካማ። ብላቴኖች በጉልበትና በእድሜ መጀመሪያቸው ላይ ያሉ በኃይልና በጉልበት የተሞሉ የምንላቸውን ጎበዛዝት በወጣትነት ጥንካሬ ያሉትን በጦርነት ኃያላን ሐሳባቸው በጣም ብርቱ የሆነውን የምትሏቸውን የእግዚአብሔር ቃል ግን በውጤቱ እንደዚህ ይለናል። ይህ የምርጥ የሰው ጥንካሬ እንኳን ውጤቱ ምንድነው? እስቲ በሉት። እስቲ ይደክማል በለው። ይደክማል፣ ይታክታል፣ ፈጽሞ ምን ያደርጋል? ይወድቃል፣ በመሰናክል ይሰናከላል። በራሳቸው ጥንካሬ ላይ የሚታመኑት ሁሉ እንደዚህ እንዲያውቁ እግዚአብሔር በጎ ፍቃድ ነው። የትኛውን ጉብዝና ምን የሚያደርግ ነው? የሚደክም ነው። ለዚህ ይመስለኛል እግዚአብሔር ሰው ይሄንን ሲያውቅ፣ ሰው ይሄንን ማንነቱን ሲያውቅ ለደካማው ግን ይላል አይደል ምን ይሰጣል? አልሰማውም። ጉልበት አለኝ ብሎ ለሚያስብ ሰው ምን አይሰጠውም? እስኪ ደክም ይጠብቀዋል። እንደማይችል እስኪያውቅ ድረስ ይጠብቀዋል። ምንም ለውጥ ማምጣት እንደማይችል እስኪረዳ ይጠብቀዋል። ምንም አልችልም፣ አላውቅም፣ ደካማ ነኝ ከሚለው ሰው ጋር እግዚአብሔር የራሱን ኃይል ማሳየት ይፈልጋል። እየነገራቸው ያለው ይሄንን ነው። የሚነግራቸው ለደካማው ኃይልን ይሰጣል ነው የሚለው። ፓራዶክሱ እሱ ነው።
ፓራዶክሱ ይሄ ነው። እውነተኛው ይሄ ግራ የሚገባው የሚጋጨው ነገር ያለው እዚህ ጋር ነው። ሰው እጁን ሲሰጥ እግዚአብሔር ሰው ህይወት ውስጥ መጀመር ያውቃል። ሰው ሲደክም እግዚአብሔር ሰውን ማገዝ ያውቃል። ሰው ሲጠፋ የእግዚአብሔር ትንሣኤ መምጣት እንደዚህ እንዲሆን የእግዚአብሔር በጎ ፍቃድ ሆኗል። የእግዚአብሔር ኃይል የሚመጣው ወደ ጠንካሮች አይደለም፣ ወደ ደካሞች ነው። የሚጨምረው ለጉልበተኞች ሳይሆን ጉልበት ለሌላቸው ነው። ይህ ዓለም ከዚህ አስተሳሰብ በጣም የራቀ ነው። ዓለም የምትልህ ጠንካራ ሆነ ተገኝ፣ እግዚአብሔር የሚል ደግሞ ደካማ ሆነ ተገኝ። ወደ ራስ ስታይ ድካም ይታይ፣ ወደ እግዚአብሔር ስታይ ብርታት ይታይ። እግዚአብሔር ሥርዓት እንደዚህ ይደነግጋል። ክብር ለኢየሱስ ይሁን። የእግዚአብሔርን ኃይል በእውነት ለመለማመድ የመጀመሪያ ወሳኙ ደረጃ የራሳችንን ኃይል አልባነት መረዳት መቻል ነው። ጽዋው ባዶ ካልሆነ ውሃው አይሞላም። ሰውን የምትረዱበትን መንገድ ለውጡ። ራሳችሁን፣ ጓደኞቻችሁን፣ ዘመዶቻችሁን፣ ሀገራችሁን፣ መንግስቶቻችሁን የምትረዱበትን መንገድ ለውጡ። እግዚአብሔር የዛን ጊዜ ያግዛችኋል። እንደዛ ነው። ከዘላለም ጀምሮ እግዚአብሔር ጥበብ እንደዚህ ነው። የጠቢባንን ጥበብ ያጠፋ ዘንድ እግዚአብሔር የዓለምን ምናምንቴ ነገር መረጠ። እግዚአብሔር ብርቱዎችን ደካማ ያደርግ ዘንድ የዓለምን ምን ነገር መረጠ? ሞኝ ነገር፣ ደካማውን የማይሆነውን ነገር መረጠ። የምትፈሯቸውን ጉልበተኞች የምትሏቸውን ሁሉ የምታዩበትን መነጽር ለውጡ። ዛሬ ከእግዚአብሔር አንጻር ይሁት። በቀደም ቅዳሜ ዕለት ከልጄ ጋር አንድ የዚህ የጋላክሲ ሲስተም እናይ ነበር። መሬት ከአጠቃላይ ፍጥረት አኳያ ያለችበትን ቦታ አንድ የሚያሳይ ሰባኪ እያየን በፀሐይና በእኛ መካከል ያለው ልዩነት ሲያስቀምጥ ፀሐይ አለች፣ ደግሞ ምድር አለች። በሷ መካከል ያለው ልዩነት ሲያሳይ እኛ እቺ የጎልፍ ኳስ መጫወቻ አለች አይደል? ትንሿ ፀሐይ ማለት ደግሞ የኤቨረስት ተራራ። በእኛና በፀሐይ መካከል ያለው ልዩነት የዚህን ያህል የሰፋ ነው። ትንሽ ነን። እግዚአብሔር እዚህ ውስጥ ምንድነው የሚለው? ይሄንን እንደዚህ ያለን እዚች ምድር ላይ ያለንን ሰዎች እንደዚህ ይለናል። እናንተ ይችን ፀሐይ በጣም አግዝፋችኋል። በፀሐይና ደግሞ አንድ ሌላ ኮከብ አለ መካከል ያለው ልዩነት ደግሞ ሲያስቀምጥ እንደዛው ከጎልፍ ያነሰች ትሆናለች ፀሐይ። እንደዚህ እያለ ያሳነሰ ሄድና መጽሐፍ ቅዱስ እንደዚህ ይላል። ይሄንን እናንተ የምታዩትን በስንዝር ለክቼዋለሁ። አጠገባችሁ ያለውን ሰው ምድር ስታንስብህ በሉት። ምድር ስታንስብህ፣ ራስህ ስታንስ፣ በቃ ከፍ ያሉ ነገሮች ሁሉ ሲያንሱብህ፣ እግዚአብሔር ትልቅ ሲሆኑብህ ከጭንቀት ትወጣለህ። ሰው ያኔ ነው ሰው በትክክል እግዚአብሔር ከፍ ብሎ ማንነቱ ባህሪው ሲሳልበትና እሱነቱ ሲያንስበት ያቸው ኃያላን ያላቸው ጉልበት አላቸው የሚላቸው ችሎታ አላቸው የሚላቸው ሁሉ ከእግዚአብሔር ከዘላለም አምላክ ፊት ሲያቆማቸው እንደምናምን ሲያያቸው የዛን ጊዜ ለዚህ ነው በእርሱ የሚታመኑትን መጽሐፍ ቅዱስ ምንድነው የሚለው? ኃይላቸውን እንደ ንስር ምን ያደርጋሉ? ያድሳሉ። አሁን
መታደስ የሚባለው ነገር፣ ከጭንቀት መውጣት የሚባለው ነገር፣ እንደገና እንደ አዲስ ሰው መኖር የሚባለው ነገር፣ እንደገና በገና በልጅነታችሁ ስለ እግዚአብሔር የምታስቡትን ነገር ማሰብ የምትጀምሩት፣ በቅን ልቦና የምትነሳሱበትን፣ በመንፈሳችሁ ነቅታችሁ ስሙን ለማገልገል ልባችሁ የሚቀናበት አንድ እውነት ቢኖር እምነታችሁ የሚገነባበት እውነተኛ ዕውቀት ቢኖር በመስማት የሆነው እምነት ስለሆነ አልሰማም። መቼም ይሄንን በምርምር አታገኙት ወይም ደግሞ በሳይንስ ብልሃት አታገኙት። ይሄ እምነት የሚሆንላችሁና በመታመንም ኃይል የሚሆንላችሁ በምንድን ነው? በመስማት የሆነ እምነት ነው። አልሰማህም የተባለው አላየህም እኮ አይልም ማለት አልሰማህም። ምክንያቱም እምነት ሁልጊዜ በሰው ውስጥ የሚሰራው በምንድን ነው? በእምነት። በምን ውስጥ ነው? በመስማት ነው። ሳይንስ ግን እውነትን የሚገነባው በምንድን ነው? በማየት ነው። ስለዚህ ከራስ እይታ ውስጥ ውጣና ወደ እምነት ከፍታና እምነት እንደዚህ ይላል። ሰው ፍጥረት የሚታየው በጊዜ ውስጥ ያለው ነገር ሁሉ ከእግዚአብሔር አንጻር ነው፣ ከዘላለም አምላክ አንጻር ነው። የዛን ጊዜ ከዲፕሬሽን ትወጣለህ። በእግዚአብሔር የዘላለም አሁን ውስጥ ነው ያለው። ጊዜ እንዳለፈብህ፣ ዘመን እንደጨለመብህ፣ ቀን ካንተ በሮ እንደሄደ ለምን ታስባለህ? አልሰማህም? የተጠራኸው እኮ በዘላለም አሁን ውስጥ ወዳለ አምላክ ነው። አለፈ የሚባል በእግዚአብሔር ጊዜ ውስጥ አለፈ የሚባል ጊዜ የለም። ላንተ ነው አለፈ። አመለጠኝ፣ ወጣትነቴ፣ ጉልበቴ፣ ችሎታዬ፣ ዕውቀቴ ላንተ ነው። ለእርሱ ምንም አይደለም። ዛሬ ይችላል እግዚአብሔር። አሜን። ኃይላቸውን ምን ያደርጋሉ? ያድሳሉ። በዚህ እምነት፣ በዚህ ዕውቀት፣ በዚህ ብርሃን ኃይላቸውን ያድሳሉ። ለእግዚአብሔር ክብር ይሁን። አሜን። ስለዚህ እንደዚህ አድርጋችሁ ሰዱ። ደካሞች ናችሁ፣ እንደ ጥሩ አጋጣሚ ወሰዱት። ጳውሎስ ደካማነቱን እንደ ጥሩ አጋጣሚ ወስዷል አይደል? አልወሰደው? ኃይሌ በምን? በድካም። ኤፍሪ ድካም ውስጥ ያንን እንደ መልካም አጋጣሚ ወሰዱት። ምክንያቱም እግዚአብሔር ራሱን ያሳያል። እንኳን ደካማ ሆንክ፣ እንኳን አልቻልክ፣ እንኳን ምንም አላወክ፣ እግዚአብሔር እሱነቱን ማሳየት ይፈልጋል። የተማርኩበት መማር የነበረብኝ ጊዜ ያለፈብኝ ችግር የለውም። ወደ እግዚአብሔር መጣሃል አይደል? እግዚአብሔር በዛ ውስጥ ራሱን ማሳየት ይችላል። አይመስላችሁ? እግዚአብሔር ለደካማ ምን ይሰጣል? ኃይል አለው እግዚአብሔር። ብርታት ለሌለው ሰው ምን አለው? ብርታት አለው እግዚአብሔር። ስለዚህ ከጭንቀት፣ ከነፍስ ጥያቄ፣ ከልብ ስብራት፣ ቋጠሮ ሊፈታ ከማይችል ሐዘን ሰው እንዴት ይውጣ ካላችሁ እግዚአብሔርን ይወቅ። አይኑን በእርሱ ላይ ይክፈት። በራሱ ላይ ያለውን አመለካከት፣ በሰዎች ላይ ያለውን አመለካከት አሳንሶ ይመልከት። አሜን።